እሺ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ብሔራዊ ባንክ ከኬንያ ኮመርሻል ባንክ ጋር ውይይት ማድረጋቸውን ገልጸዋል። ከባንኩ ከፍተኛ ማኔጅመንት ጋር፣ ከባንኩ ዋና ስራ አስፈጻሚ ጋርና የቦርድ አባላቶች ጋር ውይይት ማድረጋቸውን አሳውቋል። ስለዚህ ኢትዮጵያ ውስጥ ገብቶ የመጀመሪያ ስራ የሚጀምረው የውጭ ባንክ KCB ይሆናል ተብሎ እንደሚታሰብ ተገልጿል። እንግዲህ የባንኩም የኬንያ ኮመርሻል ባንክ ዋና ስራ አስፈጻሚ ፖል ሩስም ለፈረስት አፍሪካ ላይ እንደገለጹት ብዙ ገደቦች ቢኖሩ ከፍተኛ አቅም ያለበት ገበያ ስለሆነ ወደ ኢትዮጵያ ገብተን የመስራት ፍላጎት አለን እና ፕሮሰሶች እያደረግን ነው የሚል ሀሳብ ገልጸዋል። ይሄ የኬንያ ኮመርሻል ባንክ በኬንያ በጣም ግዙፍ የሚባለው ባንክ ነው። የኢትዮጵያ ንግድ ባንክ እንዳለው ቁጠሩት። የኢትዮጵያ ንግድ ባንክ እንዳለው የኬንያ ንግድ ባንክ ብላችሁ ቁጠሩት። ኬንያ ኮመርሻል ባንክ KCB የሚባለው ግሩፕ ማለት ነው። ኢትዮጵያ ለውጭ ባንኮች ክፍት ስትሆን መጀመሪያ የሚጠበቀው አፍሪካ ውስጥ ጠንካራ አቅም ያላቸው የሰሜን አፍሪካ እንደውም ምስራቅ አፍሪካም ኤክስፔክት ለማድረግ ትንሽ ያስቸግራል። ግን ሰሜን አፍሪካ፣ ደቡብ አፍሪካና ምዕራብ አፍሪካ የተወሰኑ ሀገራቶች ወደ ኢትዮጵያ ሊመጡ ይችላሉ እነሱ ባንኮች የሚል ሀሳብ ነበረ። ነገር ግን የአውሮፓ የአሜሪካ ባንኮች ይመጣሉ ብሎ ነው መገመት ትንሽ ያስቸግራል። ከናይጄሪያ፣ ከደቡብ አፍሪካ ላይ ደግሞ ከሰሜን አፍሪካ ነበር የሚጠበቀው። ነገር ግን ከጎረቤት ኬንያ የኬንያ ኮመርሻል ባንክ KCB የሚባለው ስራ ለመጀመር የመጀመሪያው የመሆን እድል እንዳለው ተገልጿል። ይሄ ባንክ እንግዲህ አሁን ላይ የ128 ዓመት ዕድሜ ያለው ባንክ ነው። ከተቋቋመ ረጅም ዕድሜ ያለው ባንክ ነው። ሲንከባለል የመጣ ነው። ከ1970 ጀምሮ ጠቅላላ የኬንያ መንግስት ንብረት ሆኖ ነው የቀጠለው። በፊት ከሌሎች ባንኮች ጋር መርጅ እያደረገ ሲንቀሳቀስ የነበረ ነው። የቅኝ ግዛት ታሪክ የነበረበት ሀገር ስለሆነ ግን ከ1970 በኋላ የኬንያ ባንክ ሆኗል። ጠቅላላ የመንግስት ባንክ ሆኗል። ነገር ግን 1988 ላይ ደግሞ ወደ ስቶክ ኤክስቼንጅ ውስጥ መጥቷል እና ስቶኮቹን እየሸጠ ያለ ባንክ ነው። እዛ ኬንያ ብቻ ሳይሆን ኡጋንዳ ውስጥም፣ ታንዛኒያ ውስጥም፣ ሩዋንዳ ውስጥም ስቶኩን የሚሸጥ ነው። አክሲዮን ላይ ያለ ነው ብላችሁ ልታስቡ ትችላላችሁ። ስለዚህ አሁን ላይ ወደ 193,000 ግለሰቦችና ተቋማቶች ኦን ያደረጉት ትልቅ ካምፓኒ ነው። እንግዲህ ጠቅላላ ሀብቱን እንኳን ብንመለከት ወደ 12.84 ቢሊዮን ዶላር አሴት ያለው ነው። እንግዲህ በአመት እንኳን 504 ሚሊዮን ዶላር የሚሆን ዌልዝ የሚያገኝ ነው ወይ ደግሞ ረቨኑ የሚያገኝ ነው። ስለዚህ ብድር ላይ፣ ቁጠባ ላይ፣ የሞርጌጁ ላይ፣ ኢንሹራንሶች ላይ የመንቀሳቀስ ትልቅ እንግዲህ ስም ያለው ነው። በአህጉር ደረጃ ካያችሁት ጠንካራ ከሚባሉት ባንኮች መካከል ነው። ከኬንያ እንኳን አልፎ ሌሎች አገራቶች ላይ ይሰራል። ለምሳሌ ሰብሲደሪ ያለው። ሰብሲደሪ ማለት ምን ማለት ነው? የተቀጥላ ወይ ደግሞ መጋቢ ከፍታል። በተወሰኑ ሀገራቶች ላይ 7 ሀገራቶች ላይ ከፍቷል። ለምሳሌ ኬንያ ላይ አለ፣ ደቡብ ሱዳን ላይ አለ፣ ሩዋንዳ ላይ አለ። ለምሳሌ ሩዋንዳ ላይ 87% የሚሆነው የሰብሲደሪ አቅም ይዞ ይንቀሳቀሳል። ታንዛኒያ ላይ ይሰራል፣ ቡሩንዲ ላይ ይሰራል፣ ኡጋንዳ ላይ ይሰራል፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ይሰራል። በእነዚህ ሀገራቶች በሙሉ 566 ቅርንጫፎችን ከፍቶ ከ6400 በላይ ሰራተኞችን ይዞ የሚሰራ ባንክ ነው። ስለዚህ ረጅም ዕድሜ ከ1896 ጀምሮ ዕድሜ ያለው ባንክ ነው። ወደ ኢትዮጵያ ገብቶ ስራ ለመስራት የመጀመሪያው ይሆናል ተብሎ የሚታስበው እንግዲህ ኢትዮጵያ ውስጥ መጥቶ ሰብሲደሪ የመሆን እድል ነው የሚኖረው። ሌሎች ሀገራቶች ላይ ያለው ልምድ ሰብሲደሪ ነው፣ ተቀጥላና መጋቢ ነው። ስለዚህ ምርጫዎቹን ለማየት መስፈርቶቹን ለማሟላት ለምሳሌ ከብሔራዊ ባንክ የሚያስፈልጉ የውጭ ባንኮች ሲገቡ ያስፈልጋል ተብሎ የሚታሰቡ ህግጋቶችን በተመለከተ ውይይት እንዳደረገ ነው የሚታሰበው። የብሔራዊ ባንክ የውጭ ባንኮች ሲገቡ ማሟላት ያለባቸው መስፈርቶች ለሱ የሚመች ስትራቴጂ የማዘጋጀት ሂደት ላይ እንዳለ ነው የባንኩም ስራ አስፈጻሚ የሚገልጹት። ብሔራዊ ባንክም ውይይት እሱን ያካተተ እንደሚሆን ነው የሚታወቀው። እና የኢትዮጵያ መስፈርት ምን ይጠይቃል? ብዙም ከባድ ይሆናል ተብሎ የሚታሰብ አይደለም። ለምሳሌ 5 ቢሊዮን ብርና በወቅቱ አቻ የሆነ ምንዛሬ ካፒታል ማስመዝገብ ከቻለ ሰብሲደሪ ተቀጥላ ወይም ደግሞ መጋቢ ሆኖ ኢትዮጵያ ውስጥ መስራት
ይችላል። እንግዲህ የመረጃ አጠቃቀም ኢትዮጵያ ውስጥ መረጃውን መጠቀም አለበት፣ የገንዘብ ምንጩ መታወቅ አለበት ነው። ኦልሬዲ ባንክ ስለሆነ እሱን ማቅረብ ይችላሉ። ደግሞ ቪዚቢሊቲ ቅድ ማቅረብ አለባቸው፣ ደግሞ አዋጭነታቸውንም ማቅረብ አለባቸው። ስለዚህ መጥተው ሰብሲደሪም ሲከፍቱ የምርመራ የመክፈት የሚከፈሉ ምርጫዎች አሉ፣ ክፍያዎች አሉ። ይሄን መስፈርት ለማሟላት ያሰቡ እንደሆነ ይሰማኛል። እንግዲህ ኢትዮጵያ ውስጥ የውጭ ባንክ ይገባል ሲባል መስፈርቱን ያሟላ እንጂ ከየትም ሀገር ቢመጣ ችግር አይደለም። የኢትዮጵያ መስፈርት ከወዳጅ ሀገራቶች ላይ እንዲመጡ የሚል ሀሳብ አለው። ነገር ግን የገበያው ፉክክር ላይ የሚያዋጣ በቂ ካፒታል፣ መከፈል ያለበትን ካፒታል፣ መሟላት ያለበትን መስፈርት እስካሟላ ድረስ ከኬንያም መጣ ከአሜሪካም መጣ የዛን ያህል ብዙም ልዩነት ያለው ነው ለማለት አይቻልም። ስለዚህ ይሄ ባንክ ኢትዮጵያን እንደ 8ኛ መዳረሻ አድርጎ ከሌሎቹ ሀገራቶች ላይ ከደቡብ ሱዳን፣ ከሩዋንዳ፣ ታንዛኒያ፣ ቡሩንዲ፣ ኡጋንዳና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተጨማሪ ሰብሲደሪ የመጀመሪያው ሰብሲደሪ ከፋች ነው ሊሆን የሚችለው። ስለዚህ የመጀመሪያውን ባንክ እንድታውቁት ነው። ባንኩ አሁንም ዌብሳይቱ ላይ ብትገቡ ሼሮች አሉት፣ ስቲል የሚሸጡ ሼሮች አሉት። 193344 ሼር ሆልደሮች ያሉበት ግሩፕ ነው። አሁንም ድረስ ሼር ይሸጣል። ስለዚህ ኢትዮጵያ ውስጥ መጥቶ ስቶክ ማርኬት ውስጥ ገብቶ ሼር እንኳን መሸጥ የሚችልበት አሰራር ወደፊት የሚኖር ከሆነ ኢትዮጵያ ለሼር ለመግዛት ለሚፈልጉ ግለሰቦችም ተቋማቶችም አንድ እድል ነው የሚሆነው። ባንኩ በካልቸርም በአኗኗርም የተለመደ አይነት አሰራሮችን ይዞ የመምጣት እድል ይኖረዋል። ምክንያቱም ጎረቤት ሀገራቶች ሆኑ ማለት ጎረቤት ሰርከምስታንሱም ተመሳሳይነት ባህሪ ይኖረዋል። ስለዚህ የብድር ላይ መካከለኛ ገቢ ያላቸው ማህበረሰቦችን ከግምት ከኬንያም ቢሆን ሌሎቹም ሀገራቶች ተመሳሳይ ባህሪ አለ። ስለዚህ እሱን አሰራር ወደ ኢትዮጵያ ይዞ የሚመጣ ከሆነ እንደ ምርጫ ሆኖ አያገለግልም ብሎ መናገር አይቻልም። ስለዚህ የኬንያ ኮመርሻል ባንክ ኬሲቢ ግሩፕ አባል የሆነው ባንክ ኢትዮጵያ የመጀመሪያው የውጭ ባንክ እንደሚሆን መረጃውን ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።